የጻድቅ ሰው ጸሎት ስለሆነ ብርቱ ታምር ይፈጸማል ሁልጊዜ በቤቱ። በዓለሙ ናችሁ የምትሰቃዩ ከደጁ ደርሳችሁ ቃል ኪዳኑን እዩ። ኑና ወደ ደጁ ቃል ኪዳኑን እዩ። ገብረ መንፈስ ቅዱስ ጻድቁ ሐዋርያ የጽድቅ ፍሬ አፍርቷል በኢትዮጵያ። የጽድቅ ፍሬ አፍርቷል በኢትዮጵያ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለቅዱስ ጴጥሮስ ለጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ወርሃዊ ክብረ በዓል በሰላም በጤና ደረሰና ደረሳችሁ። ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይሄን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጠላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገድል ድርሳናት ሰምታችሁ ህይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሩን ለመመስከር ጀምረናል። ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። አሁንም ከሁላችሁ ይሄንን እጠብቃለሁ። እኔም እንዲህ እያደረኩ አስተላልፋለሁ። የእግዚአብሔር የክርስቶስ ቤተሰቦች ሰላም እግዚአብሔር ከእናንተ ጋር ይሁን። የዝክረ ቅዱሳን ቤተሰብ ወንድማችን ብርሃነ ስላሴ ሰላም እግዚአብሔር ካንተ ጋር ይሁን ከነ ልጆች ስሜ ወለተ ጥምቀት እባላለሁ። እንኖረው ሀገር አውሮፓ ነው እና እግዚአብሔር ሁሌ ከኔ ጋር ነው። እግዚአብሔር ይመስገን።
እመቤታችን ድንግል ማርያም ሁሌ ብጠራት ትሰማኛለች። እግዚአብሔር ይመስገን። እና እዛ አውሮፓ ሀገር ሆኜ ስኖር ወረቀት አልነበረኝ። ረጅም ዓመት ጠበቅኩና ወረቀት አልተሰጠኝም ለመኖሪያ። ከዛ ከ7 ዓመት ጠበቅኩና ከዛ በኋላ ደግሞ በቃ አይሆንም ሀገር ለቃችሁ መውጣት አለባችሁ ተባልን። ከዛ በኋላ በቃ ምን እንደማድረግ አልገባኝም። ፍርሃት ምናምን ተሰማኝ። ልጆች ስላሉኝ ከልጆች ጋር እንዴት ይሆናል ምናምን ብዬ እመቤታችን ነገርኳት። አንቺ ታውቂያለሽ ከልጅ ጋር መንገድ ከልጅ ጋር ስደት ስላየሽ አንቺ ታውቂያለሽ፣ አንቺ ምረኝ፣ አንቺ ከኔ ጋር ሁኚ ምናምን ብዬ ተማጸንኩባት። ከዛ ቅዱስ ጊዮርጊስን ስንክሳሩን የገድሉ እንትን አንብቤ ሱባኤ ገብቼ ምናምን የሁላችሁ ነው የተማጸንኩት። ከዛ ለነሱ በቃ ነገረ ከኔ ጋር ሂጁ ምናምን ብዬ ሄድኩትና በቃ ወዲያው እግዚአብሔር ከኛ ጋር ነበረ። በሰላም ገባኝ። ስንሄድ ትንሽ መከራ ፈተና ምናምን ብደርስ በቃ መንፈስ ቅዱስ እንደ ርግብ ሆኖ እያየሁት በቃ እግዚአብሔር ከኔ ጋር እንዳለ በብዙ ነገር እያየን በሰላም ገባን። ክብር ምስጋና እልል ብላችሁ አመስግኑልን። ክብር ምስጋና ውዳሴ ለመድኃኒታችን ጌታችን ኢየሱስ ክርስቶስ ይሁን። ለእናቱ ቅድስት ድንግል ማርያም፣ ለቅዱሳን ቅዱስ ጊዮርጊስ፣ አቡነ ተክለ ሃይማኖት፣ ገብረ መንፈስ ቅዱስ ሁላችሁ ቅዱሳናችሁ ክብር ምስጋና አምልኮ ውዳሴ ለሁላችሁም ይሁን። የዝክረ ቅዱሳን ተከታታዮች ዝክረ ቅዱሳን መከታተል ከጀመርኩ ወደ 3 ዓመት ሆኖኛል እና በጣም ነው በረከት የምናገኘው። ሁሌ ወንድማችን ብርሃነ ስላሴ ከነ ልጆች በተሰማን ቃል የተባረክን ነው። እግዚአብሔር ይስጥልን እና በጸሎታችሁ አስቡን። ሁሉም ነገር ለመሳካት አሁንም እግዚአብሔር ከእናንተ ጋር ይሁን። አመሰግናለሁ። ቃለ ሕይወት ያሰማልን። ለእህታችን እንግዲህ ሁላችሁም በተቻላችሁ መጠን እንደዚህ ሪከርድ እያደረጋችሁ በዋትስአፕ ቁጥሬ እንድትልኩልኝ ሁላችሁንም አሳስባለሁ። ለላካችሁልኝ ሁሉ በጣም አመሰግናለሁ። የቅዱሳን ዝክር ተከታታዮች ሁላችሁም ሼር፣ ላይክ በማድረግ ለምእመናን እንድታደርሱ በቅዱስ ጊዮርጊስ ስም ጠይቃችኋለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የሚነበብ የሐዋርያትና ከ72ቱ ደቀ መዛሙርት ወገን የሚሆን የሌሎች ንጹሐን ደቀ መዛሙርት የሥራቸውን በየሀገሩ ሁሉ በእነሱ ላይ የተደረገውንና ከእነርሱም ተለይተው ያረፉበትን መታሰቢያቸውን የሚነግረን ገድለ ሐዋርያትን አነባለሁ። ልዩ በሆነ በሦስትነት ስም የሕያው እግዚአብሔር ቃሉ የሚሆን የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ደቀ መዛሙርት የሚሆን የደቀ መዛሙርቱን ሥራ የተሰበሰቡበትን መጽሐፍቶች ይህች ናት። 12ቱ ሐዋርያት በዓለም ሁሉ የማስተማራቸው በአሕዛብና በየሀገሩ ዳር ሁሉ የመመላለሳቸው ዜናም ደግሞ ይህ ነው። ትምህርታቸውም በቅድስት ሥላሴ ማመን ነው። እነዚህም አብ፣ ወልድ፣ መንፈስ ቅዱስ ናቸው። እግዚአብሔር አንድ ነው። ከሦስቱ ቅዱስ አንድ ቅዱስ ለአዳምና ለዘሩ እመቤት ከቅድስት ድንግል ማርያም ሰው ሆነ። በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስም በክቡር መስቀሉ ኃይል አጋንንትን በማውጣት ሙታን በማስነሳት በሽተኞችን ከበሽታቸው ሁሉ በመፈወስ ተአምራትንና መንክራትን አደረጉ። በመንፈስ ቅዱስ አጋዥነት ያደረጉት ተአምራትን ልቦናን ብሩህ ያደርጋል። ለኃያላን ነገሥታትም ምላሽ ይሰጡ ነበረ።
አሕዛብንም ይታገሱ ነበረ። ብዙ መከራም ደረሰባቸው። ቀዳማዊ ወደሚሆን ወደ እግዚአብሔር ልጅ ወደ ጌታችን ኢየሱስ ክርስቶስ እስከሚመልሷቸው ድረስ አሕዛብን በጽኑ ታገሱ። ዕረፍታቸውን ምስክርነታቸው በየሀገሩና በጽኑዓን ነገሥታት እጅ ነበረ። በምን ጊዜና በምን ዘመን በመቼ ወር እንደሆነ ይናገራሉ። ጸሎታቸው በረከታቸው የእመቤታችን ማርያም የቅዱሳን ማኅበር ጸሎት ከኔ ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በምስጋና በጌታችን በኢየሱስ ክርስቶስ አጋዥነት የተመረጠ የደቀ መዝሙሩና የሐዋርያት አለቃ የብፁዕ የሚሆን የቅዱስ ጴጥሮስን ዜና እና በሮሜ ላሉ አሕዛብ ያስተማረውን ትምህርት መጽሐፍን ማንበብን እናስቀድማለን። ጸሎት በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ጋር በእውነት ጸንቶ ለዘላለሙ ይኑር አሜን። ቅዱስ ጴጥሮስ ያደረገው ገድል። ከዚህ በኋላ መምህሬ ጴጥሮስ በዚህ ማኅተም ላይ ንጽሕት የሆነች የብርሃን እናት ማኅተም ምስጢራትን ጨመረ። ዳግመኛም ጳውሎስ የአለቃዬን የመምህሬን የጴጥሮስንና ትእዛዝ የሚተላለፈውን ከሰማይ መላእክት ወገንም ቢሆን እኔ አወግዛለሁ አለ። ዳግመኛም የተመረጠ ጳውሎስ እኔም ወንድሞቼ ደቀ መዛሙርቱም ሁሉ እንዲህ እንላለን። በዚህ መጽሐፍ በጽሑፍም ቢሆን በሃይማኖት የተጠራጠረ ሰው ቢኖር ይህ ከእግዚአብሔር አይደለም፣ ለተመረጠ ለጴጥሮስ አልሰጠውም የሚል በሰማይ በምድርም የተወገዘ የተረገመ ደግሞ ይሁን። ዳግመኛም ወንጌላዊ ሉቃስ እርሱ ቃል እንደሆነ ተናገረ ያለ ደቀ መዛሙርቱ ሁሉ እነርሱም ጢሞቴዎስና ቲቶ ናቸው። በማኅተማቸውም ላይም ደግሞ ማኅተምን ጨመሩ። የእነዚህ መጽሐፍ ቁጥርም መምህሬ ጴጥሮስ በቀለሚንጦስ የገለጠልኝ በውስጣቸው ምስጢራትን፣ ሕግን፣ ትእዛዛትን የያዙ 8 መጽሐፍት ናቸው። እነዚህ መጽሐፍት የተሰጡትም ለመምህሬ ጴጥሮስ ነው፣ ለእኔም ሰጠኝ። እኔም በእርሱ ትእዛዝ ጻፍኳቸው። ስለ ሕይወት ብዬ መጠራት በሮም ዕቃ ቤትም ደግሞ አስቀመጥኳቸው። በዕብራውያን ትምህርት ላይም ደግሞ እነሱ የገለጠልንን ጨመርኩት። ነገሥታት ደግሞ አስባስያኖስና ጥጥጦስ ደግሞ ሰበሰቡት። ዳግመኛ ጳውሎስ ለደቀ መዛሙርቱ ለብሩታኦስ ዲዮናስዮስ የገለጠላቸው ምስጢራት እነዚህ ናቸው። ዳግመኛም ጌታችን ኢየሱስ ክርስቶስ የብርሃንን እናት እመቤታችን የገለጠላት ወዳጄ ዮሐንስ የገለጠላቸው ምስጢራት እነዚህ ናቸው። ከ8ቱ መጽሐፍት የመጀመሪያው የብርሃን እናት የእመቤታችን የትውልዷና የዘመዶቿ ነገድ የተጻፈበት መጽሐፍ ነው። የምድር ነገሥታት እንክርዳዶች እነዚህ ያልተጠመቁት ናቸው። የነገሥታት ቁጥር፣ የዓለም ፍጻሜ ዜና፣ የሚመጣውን ዓለም ሁኔታ፣ የሰማያዊት ኢየሩሳሌም አምሳል የተጻፈበት ነው። የተመለከተ ጴጥሮስ ያየውን ስለ እርሷ የሰማውን እውነታውን በአንደበቱ ነገረኝ። ይህን ሁሉ ምስጢር ከነገረኝ በኋላም ደግሞ ደቀ መዛሙርቱ የእግዚአብሔር ጸጋ ወደ ሰማይ ለየባት፣ ታላቅና ልዩ ወደ ሆነች ወደ እግዚአብሔር ሀገር ተሰበሰቡ። መንፈስ ቅዱስ እስከ ዕለተ ተንሣኤ አይለያትም። ይህች የዕለታት ሁሉ ራስ ዕለት እሁድ ናት። በዚያም መምህሬ ጴጥሮስ በመጽሐፍ ሃይማኖቱ አደራ ባለ ጊዜ ዮሐንስ ወንጌልን አስተማረ፣ በማኅተሙም ደግሞ አተመው። በሮሜ የሚኖሩ ደቀ መዛሙርቱም እርሱ እንዳደረገ ደግሞ አደረገላቸው። ከዚህ በኋላ ደግሞ ከደቀ መዛሙርቱ በውስጣቸው ሃይማኖታቸው የጻፈባቸውን መጽሐፍትን መጡ። መምህሬ ጴጥሮስ አነበባቸው። በቀናች ሃይማኖት አንድ የሆኑትን ደግሞ የቀኑትን ፍጹማን የሆኑ አገኘ። ፊደሎች ደግሞ አይጨምሩም አይቀንሱም፣ መንፈስ ቅዱስ በላያቸው ወርዷልና። ሁሉም በአንድነት በቀናች ሃይማኖት አደረጋቸው። የተለየ ሃይማኖትም አይደለም። የሃይማኖታቸው መጽሐፍትን የምስጢራትን መጽሐፍ ጻፈ። የመምህሬ የጴጥሮስን ማኅተም
የማኅተሙም ደግሞ ራስ አደረጉት። ከዚህ በኋላም ደግሞ የብርሃን እናት የእመቤታችን ማኅተም የዚህ በኋላ የሐዋርያ የጴጥሮስና ማኅተም አደረጉ። እርሱ የመጽሐፍ ሁሉ ዓይን ነውና ቃሉ በእግዚአብሔር ዘንድ የታመነ የወዳጁ የዮሐንስ ማኅተም የብርሃን እናት በሆነች በድንግል እመቤታችን ላይ ነው። የማኅተሞቹ ሁሉ ፍጻሜው የኃጢአተኛው የእኔ የቀውስጦስ ማኅተም ነው። ለዚህ ከሚገቡ ከተሾሙ ንጹሐን ሊቃነ ጳጳሳት በስተቀርም ከእነዚህ ምስጢራት በሚጨምረው ሁሉ ግዘትን ደግሞ ጨመርኩ። እኔ ቀለሚንጦስ እንዲህ እላለሁ፣ ዓለም ይማር ዘንድ መምህሬ ጴጥሮስን እግዚአብሔር እንደፈጠረው አምናለሁ። ዳግመኛም አብ የልጁን ምስጢራትን እንደገለጠለት አምናለሁ። ከደቀ መዛሙርቱ ሁሉ ይልቅ ለእርሱ ብቻ እንዳስረዳውም አምናለሁ። በፍርድ ቀንም በሰው ሁሉ ላይ ደግሞ ፈራጅ ይሆን ዘንድ የመፍረድን ስልጣን ደግሞ ከእግዚአብሔር ይሰጠዋል። ሃይማኖትን፣ ትእዛዝን የሚተላለፍ በክህነት ማማለጃ የሚቀበሉ ወዮላቸው። ኃጢአታቸው እንደ ጠንቋይ እንደ ሲሞን ይሆናል። መምህሬ ጴጥሮስ እንደተናገረው እኔ ቀውስጦስ የምስጢራቱን መጻሕፍት ያስቀመጥኩበትን ይህን ታቦት የኪዳን ታቦት አልሁት። ጌታዬ አምላኬ ኢየሱስ ክርስቶስ የደቀ መዛሙርቱን እግር ባጠበ ጊዜ በታጠበበት ልብስ መጻሕፍትን ሁሉ ጠቀለልኳቸው። ከመቃብሩ በነበረች መገነዝም ደግሞ ሸፈንኳቸው። እኔና ብዙ ደቀ መዛሙርት በዕለተ ስቅለት ጌታችን የለበሰውን ያልተሰራ ስፌትም ደግሞ የሌለበትን ጭፍሮቹም ዕጣ የተጣጣሉበትን ልብስ በዚህ አደረግን። አይሁድ ጌታችን ያቃደዷትን አክሊል ያለበሷትን ቀይ ግምጃ መራራ ሐሞትን የነበረበትን ጌታችን የተወጋበትን ጦር በእንጨት ላይ ደግሞ ያሰሩበትን ገመድ ራሱን የመቱበትን ዘንግና እነዚህን ሁሉ የምስጢራት መጻሕፍትን ባስቀመጠበት የኪዳን ታቦት ውስጥ ደግሞ አስቀመጥናቸው። እነዚህም ጌታችን ኢየሱስ ክርስቶስ እስከሚመጣበት ጊዜ ድረስ ይጠበቃሉ። ከእነዚህም በራሴ ፍቃድ ምንም አላደረኩም፣ በመምህሬ በጴጥሮስ ፍቃድ አደረኩት እንጂ። እርሱ እነዚህን የተከበሩ ነዋያት በቅድስት ሀገር በሮም አኖራቸው ዘንድ እግዚአብሔር እንዳዘዘኝ ደግሞ ነግሮኛልና ጠላት አይሰለጥንባትምና በውስጧ ክፉ አይገባባትምና የሕዝቡ ሃይማኖት የቀናች ሃይማኖት ናትና። በዚች ደቀ መዛሙርት በተሰበሰቡ ጊዜ ክርስቲያን የሆኑ ሁሉ ሃይማኖትን እንደ ሮም ሰዎች ሃይማኖት ይሁን፣ ከእግዚአብሔር የራቀ ይሆናልና ከእኔ ጋርም ደግሞ አንድነት የለውም። መምህሬ ጴጥሮስ ይህችን አገር ጌታችን የመላእክት ከተማ እንደሚያደርጋት አስረዳኝ። በእሷ ምስጋና ይከናወንባታልና ያልተጠመቀም ወደ እርሷ ደግሞ አይገቡም። እርሷ የቅዱሳን መኖሪያ ትሆናለች፣ የንጹሐን አበውም ደግሞ የሥጋቸው ማረፊያ ናትና ቁጣና ሰይፍም አይሰለጥንባትም። እርሱም ደግሞ ሰዎች ሁሉ እንዳይወዷት ያደርጋቸዋል። ወደ እርሷም ደግሞ አይሄዱም። የሚፈልጓትም ያድኗታል፣ አይቃወሟትም። ቀለሚንጦስ ስለ ቀሩት ምስጢራት ቅዱስ ጴጥሮስ እንደጠየቀው ጌታችን ኢየሱስ ክርስቶስ ከአዘዘው የቀሩትን ቀኖና ሕግና ሥርዓት ገለጠለት። መለኮታዊ ከሆኑት ትምህርቶች ገለጠለት። ስለ እርሱ ከመምህሬ ጴጥሮስ በሰማው ጊዜ ደግሞ በእኔ ዘንድ ደግሞ ተግባራቸው ጨምሯል። የአብርሃምና የይስሐቅን የያዕቆብን ሥጋ ታሪክ ያስረዳኝ ዘንድ ለመንኩት። የተመረጠ ሙሴ ከእግዚአብሔር እጅ ስለተቀበለው ታቦት ሕግ ስለመሰበራቸውም ዜናም ጠየቅኩት። መምህሬ ጴጥሮስ ልጄ ሆይ ተረዳ። አንድ ሴት በኋለኛው ዘመን በሕዝብ ክርስቲያኑ ላይ ትነግሳለች። በተቀደሰች በሮም ሀገር የአባቶች ምእመናን አጽም ታፈሳለች። በዕቃ ቤት ያሉትን ሁሉ ትፈልጋለች፣ በሮምም ትሰበስባቸዋለች አለኝ። ዳግመኛም ልጄ ሆይ ከብርሃን እናት ከእመቤታችን ማርያም በነሳው ሥጋ ጌታችን ኢየሱስ ክርስቶስ የጠጣውን ጽዋ እጠጣ ዘንድ እንዳለኝ እነግርሃለሁ። ጌታዬ እንደተሰቀለም እሰቀላለሁ፣ እጆቼንና እግሮቼንም ይቸነክሩኛል። ልጄ ሆይ ጌታችን አገልጋዮቹን መንጋዎቹን ይጠብቅ ዘንድ እንዳዘዘኝ አንተ ታውቃለህ። በንጽሕና እመራቸው ዘንድ እኔም እነሆ ለአንተ እሰጣቸዋለሁ፣ እኔም ወደ መንገድ እሄዳለሁና አለው። ሐዋርያው ጳውሎስ
በሰይፍ ይገሉት ወዳጄ ዮሐንስን ጌታችን ዳግመኛም ከመምጣቱ በፊት ሞትን ይቀምሳል። ጌታ አምላኬ ይህንንስ አስረድተኸኛል። የዮሐንስን ሥጋ ሊቀብር የሚችል ማንም የለም፣ እርሱ የእግዚአብሔር ምስጢራት የሚያስተምር ነውና። ለእኔ እንደተሰጠኝ የመንግሥተ ሰማያት ቁልፍ ሳይቀር ለእርሱ ተሰጥቶታልና። ዳግመኛም በሕያዋንና በሙታን ይፈርዳ ዘንድ በሚመጣበት ዕለት ይሰበስባቸዋል፣ ለእያንዳንዱም እንደ ሥራው ደግሞ ይከፍለዋል። ልጄ ሆይ እኔ የመንግሥተ ሰማያት በር ጠባቂ እንደሆንኩ እወቅ። ስለ ሁሉም ደግሞ ምእመናን እማለድ ዘንድ ተሰጠኝ። በደላቸውን አስወግድ ዘንድ ይገባኛል። ከፍጥረት ወገን ከእኔ በቀር ለዚህ የመረጠው የለም። ዓለም ከተፈጠረ ጀምሮ ለ12 ሐዋርያት ለእኛ እንደተሰጠው ለነቢይ ለአገልጋይና ለገዥም ቢሆን እግዚአብሔር ከመረጣቸው ለአንዱስ እንኳን አልተሰጠም። እኛ ሁላችንም የመለኮቱን ክብር አይተናል፣ በእጃችንም ብዙ ተአምራትን አደረግን። ከዚህ በኋላም በልቦናቸው ተረዳን፣ ያለመጠራጠርም አመንበት። ይህ ተአምርም ከእኛ ብቻ በስተቀር ለሌላ ደግሞ አልተሰጠም፣ እኛ እግዚአብሔር አውቀነዋልና። ልጄ ቀለሚንጦስ ሆይ እውነት እልሃለሁ ወልድ የተባለ ጌታችን ኢየሱስ ክርስቶስ መንፈስ ቅዱስንም በኪሩቤል ዙፋን ከአብ ጋር ተቀምጦ እንዳየሁት እነግርሃለሁ። ከድንግል ማርያም ሰው የሆነ የሕያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ እንደሆነ እኔ እውነተኛ ምስክር ነኝ። እርሱም መለኮታዊ ክብርን በደብረ ታቦር ገለጠልኝ። በቀኙ በያዘኝ ጊዜም ይህንን አየሁት። በውሃ መካከልም በሚመላለስበት ጊዜ ተመለከትኩት። እርሱም በጸናች ኃይሉ ከስጥመት አዳነኝ። ታላላቅ ተአምራትን ተመለከትኩ። ከተአምራቶቹ እስከ ዓመት ስናገር ቆየው፣ ባልተቻለኝም ነበር። ሁሉም በፈጽም ዓለም ባልቻለው ነበር። ለእርሱም እስከ ዘላለም ድረስ አሜን ይሁን። የቅዱስ ጴጥሮስ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ለሀገራችንም ሰላሙን ፍቅሩን ዛችን ሰላሙን ፍቅሩን አንድነቱን ይሰጠን ዘንድ የቅዱሳን በረከት ያሳደረብን ዘንድ የእሱ በጎ ፈቃድ ይሆን ዘንድ በአንድነቱን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያሰልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ቤተሰብ የሆናችሁ ይህንን ቪዲዮ ሼር፣ ላይክ፣ ኮመንት በማድረግ ለምእመን ታደርሱልን ዘንድ በቅዱሳኑ ስም እንለምናችኋለን። ከዚህ በመቀጠል ደግሞ የሐዋርያው የቅዱስ ጳውሎስን ገድል አነባለሁ። ለማንበብ እግዚአብሔር ለእኔ ሥልጣን ይስጠኝ። አናኗሩ ጥንት በሌለው አገዛዙም ፍጻሜ በሌለው ለአኳኋኑም ምክንያት በሌለው ለዘመኑ ቁጥርም ልክ መጠን በሌለው በእግዚአብሔር አብ ስም ከእርሱ በተወለደ ዓለም ሳይፈጠር በነበረ ዓለምንም አሳልፎ ከእርሱ ጋር በሚኖር መለኮቱ ከሥጋው ሥጋውም ከመለኮቱ ሳይለይ ከድንግል ማርያም ሥጋን በተዋሃደ በእግዚአብሔር ወልድ ስም ሳይዘገይ ከአብ በሰረጸና በአናኗርም በማይለወጥ በእግዚአብሔር መንፈስ ቅዱስ ስም በእሪና አንድ አምላክ ነው። በአካል ሦስት በአገዛዝም አንድ ነው። የቅዱስ እግዚአብሔር ረድኤት አጋዥ በማድረግ በአንደበቱ ትምህርት ቤተ ክርስቲያንን የሚያጣፍጥ አንደበተ ርቱዕ የሆነ እንቅስቃሴውም ያማረ የአሕዛብ ሐዋርያ ንስሐ ይገቡ ዘንድ የሚጠራቸው የቅዱስ ጳውሎስን ገድል ማንበብ ጀምራለሁ።
ቅዱስ ጳውሎስን በመታሰር በመገረፍ በጉዞው ዘወትር በባህር መከራ በመቀበል የጌታችን የኢየሱስ ክርስቶስ አገልጋይ ነው። በሥጋውም ዘወትር መከራን ይቀበላል። ቅዱስ ጳውሎስ በትምህርቱ ምንጭነት ምእመናን የሚጠጡት የጥበብ ውሃ ነው። ልዩ በሆነ በልቦናው ዕውቀትም ጥበበኞችን ያደርጋቸዋል። መንፈስ ቅዱስም የተመላ ነው። የቤተ ክርስቲያን ማኅተምም በእጁ ነው። መዓዛው እንደ ኮላ ያያይዛል። ቅዱስ ጳውሎስ የሕግና የሥርዓት መምህር ነው። ምእመናን ያጽናናቸዋል፣ በትምህርቱም ደስ ይላቸዋል። ጸሎትና በረከቱ ከኔም ከናንተም ከሁላችን ከሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሚን። ጳውሎስና ፊልጶስ ሲጸልዩ ክብር ምስጋና ይግባውና ጌታችን ኢየሱስ ክርስቶስ በመካከላቸው ጎልማሳ አምሳል ተመስሎ ቆመ። የተመረጣችሁ በጎች ሆይ ሰላም ለእናንተ ይሁን አላቸው። ያን ጊዜም ሐዋርያው በግንባራቸው ሰገዱ። የመድኃኒታችን ጫማም እጅ ነሱ። አስነስቶም አፋቸውን ሳማቸው። ወንድሞቼ ሆይ በዚህ አገር ብዙ ስቃይ ይደርስባችኋልና አትፍሩ። ነገር ግን ብዙ የሚያሰቃዩአችሁ ጊዜ ብዙ ተአምራትን ይደረጋሉ። ብዙዎችም በእናንተ ስልጣን ያምናሉ፣ ለሞትም አሳልፈው ይሰጧችኋል፣ ይሰቅሏችኋል። ብዙ ጊዜ በሥጋችሁ ላይ ደግሞ እሳትን ያነዱባችኋል። ነገር ግን አትፍሩ፣ እኔ ከእናንተ ጋር እኖራለሁና አጸናችኋለሁ። ብዙ ተአምራትን መንክራትንም አደርጋለሁ። በእናንተ ስልጣን የእነዚህ ሀገር ሰዎች ሁሉ እስከሚያምኑብኝ ድረስ በፊታችሁ ይቆማል። ያሰቃያችሁ ዘንድም ፊት ለፊት ይጥሏችኋል። ነገር ግን እኔ አሳፍረዋለሁ፣ ኃይሉንም አጠፋዋለሁ። አስሬም ከእግራችሁ በታች ደግሞ እጥለዋለሁ። ኀፍረቱን፣ ስቃዩን፣ ድካሙንም መዋረዱንም ለሁሉ እገልጣለሁ። ወዳጆቼ ሆይ ጽኑ፣ ከእናንተም መከራውን ሁሉ አርቃለሁ። እስከ መጨረሻው ሕቅታ ድረስም ደግሞ ከእናንተ ጋር እሆናለሁ። እነሆ እኔ የሚያገኛችሁን ሁሉ አስቀድሜ እነግራችኋለሁ። እነሆ እኔ እጄን እዘረጋለሁ፣ መከራው እንዳይሰማችሁ ሥጋችሁን እፈውሳለሁ። ጠላቶቻችሁም እገድላለሁ፣ የሚጠላችሁንም ደግሞ አጠፋለሁ። ለአገልግሎታችሁም ረዳት እልካለሁ አላቸው። መድኃኒታችን ይህን ተናገራቸውና ባረካቸው፣ ሰላምንም ሰጣቸው፣ ወደ ሰማይ ማረገ። ከዚህ በኋላ ከሀገሩ ሁሉ ሹሞችሊዎች ጋር ተነሳ። በሜዶኑ ንጉሥ ልጅ የተመሰለው ሰይጣንም የኃጢአት ሁሉ መልእክተኛ ነበረ። በመመካትም ካወጣቸው ከሰራዊቱ ጋር በዚያ ሀገር ነበረ። ከእነሱ ጋራም ደግሞ ብዙ ወታደሮች፣ ባለሟሎች፣ የሀገሩም ሁሉ ሰዎች ነበሩ። ዲያብሎስም ወደ ኋላ አለ፣ ወደ ኋላም ተመለሰ። ከሐዋርያት ቃል የተነሳ ፈርቶ ከእነሱ ጋር ደግሞ አልሄደም። ቴዎዳስ ግን በአለቆች በመኳንንት በመሳፍንት ፊት ይሄድ ነበረ። የመቶ አለቆች ይከተሏቸው ነበረ። በዚህ የተሰበሰቡ የሀገሩ ሰዎች ሁሉ ከቴዎዳስ ጋር ሄዱ። ቴዎዳስ ግን ይጮህና ያለቅስ ነበረ፣ በራሱም ትቢያ ይነሰንስ ነበረ። ከቤቱ በደረሰ ጊዜ ባለሟሎቹን እሳት ያነዱ ዘንድ አዘዘ። የሻለቃው እስከሚጮህ ድረስ ባለሟሎቹ ያነዱት ነበረ። ከእንግዲህስ ተነስ፣ ሰውነትን ትንሽ አሳርፋት፣ በእነሱ ላይም ደግሞ እንደሚገባቸው እናደርጋለን። ተነስ፣ ከለቅሶም ጥቂት ተጽናና። ከሚከተሉን ሰዎች ሁሉ የምንሰውርበትን መንገድ ሁሉ እስከምናገኝ ድረስ በእነዚህ በሁለቱ ሰዎች የሚሆነውን እንመልከት። ጌታችን ከእነሱ ጋር ነውና ፈጽሞ ከዚህ የሚበልጥ ከእርሱ ብዙ ነገር እንዳደረጉ ያውቃልና። ያን ጊዜ ልቅሶውን ተወ፣ ጥቂትም ታገሰ። ቁልፍ ይዞም በሩን ከፈተ። ያን ጊዜም የእግዚአብሔር መንፈስ ቅዱስ ጳውሎስን፣ ፊልጶስን ነጠቃቸው፣ ከፍርዱ አደባባይም አደረሳቸው። ዲያብሎስንም በሁለቱ መላእክት አምሳል ተቀምጦ አገኙት። የሕዝቡም ሽማግሌዎች ቆመው ነበረ። ያን ጊዜ ሰይጣን እንደሆነ
አወቁት። ሰይጣንን በተመለከታቸው ጊዜ ፈራ። በሩን ከፍተው ከመጀመሪያው በር እስከ መጨረሻው የአዳራሽ በር ገቡ። ከሀገሩ አለቆችና ከእነሱ ጋር ከመጡ ከመኳንንት በስተቀር ማንም ይገባ ዘንድ አልፈቀዱም። ሐዋርያትን በተመለከቱ ጊዜ ግን የኮበለለው በንጉሥ ልጅ የተመሰለው ዲያብሎስም ፈጥኖ ወደ ቴዎድሮስ ቤት ገባ። ከአለቆቹ ጋራም ወደ አዳራሹ ገቡ። በገቡ ጊዜ የቴዎድሮስን ሚስት ሙታ ወድቃ አገኟት። ልጁ ቴዎድሮስንም እንዲሁ የሆነውን በተመለከቱ ጊዜ ሁሉም ጮኹ፣ አለቀሱ፣ ልብሳቸውን ቀደዱ፣ በራሳቸው ትቢያ ደግሞ ነሰነሱ። በዚህ በኋላ ደግሞ ገብተው ሐዋርያትን በነበሩበት ቤት አላገኟቸውም። መብራት አብርተው የአዳራሹን ውስጥ ዞሩት፣ ነገር ግን አላገኟቸውም። ቴዎዳስም ደግሞ ልቦናውን እንዳጣ እብድ ሆኖ ነበረ። አለቆችም ከእነሱ ጋር ያለ ሰይጣንን አሉት፣ ጌታችን ንጉሥ ሆይ አባት አላክህም። ስለ እነዚህ ሁሉ ሁለቱ ሰዎች ጠንቋይ እንደሆኑም በእውነት ዛሬ ተረድተናል። እነርሱ ለማግኘት ወደዚህ ቦታ እንመጣለን፣ እስከሚያውቁ ድረስ ፈጽመን እናገኛቸው ዘንድ አልተውንም። በቅዱሳኑ ጳውሎስና በፊልጶስ ምክንያት እርስ በርሳቸው ሲነጋገሩም የት ሄዱ? ከእነሱ የተነሳ ምንስ ሆኑ? ከሆኑም እነሆም ደግሞ አንድ ሰው እየጮኸ መጣ። ወደ ቴዎዳስ ቤት ልትፈልጓቸው የሄዳችሁባቸው ሁለት ፈላስፋ ሰዎች አሉ፣ እነሱም በፍርዱ አደባባይ ተቀምጠዋል አለ። በሰሙ ጊዜ አድናቆታቸው በዛ። ፈጥነው ወደ ፍርዱ አደባባይ ተመለሱ። ቴዎድሮስም እየጮኸ እያለቀሰና በራሱ ትቢያ እየነሰነሰ በፊታቸው ይሄድ ነበረ። ዳግመኛም በአየሩ ትቢያ ይበተን ነበረ። በሀገሪቱም ታላቅ መረበሽ ሆነ። ቅዱሳን ወደ አደባባይ በደረሱ ጊዜ ጳውሎስና ፊልጶስ አገኟቸው። ቴዎዳስም ደግሞ በተመለከታቸው ጊዜ እርኩሳን መናፍስት የተነሳ ልቦናው እንደ አጣ እብድ ሆነ። ካገኘው ሐዘን ብዛት የተነሳም ሆዱን ሰንጥቆ የውስጥ ዕቃውን ደግሞ ሊያፈስ ፈለገ። አለቆቹም መለሱት፣ እንዲህ አሉት፣ ከእንግዲስ በቦታው ተቀመጥ፣ ይህ ሐዘንም ከአንተ አስወግድ፣ ትንሽም ታገስ፣ ሰውነትንም ጸጥ አድርጋት፣ እኛም ልቦናህን የሚሻውን በእነሱ ላይ እናደርግባቸዋለን። ሊቃውንቱም በብረት እጃቸውን እግራቸውን ደግሞ ያስሯቸው ዘንድ አዘዘ። ዳግመኛም በአንገታቸው ሰንሰለት ያደርጉባቸው ዘንድ አዘዘ። ዳግመኛም የእጁ ምስል ከመሃል እጅና ከብረት ደግሞ ጣቶች ጋር አዘጋጁ። ከእነሱም ለእያንዳንዳቸው እስከ ክንዳቸው ድረስ በእጃቸው ላይ ደግሞ የብረት እጅ ደግሞ ጨመሩ። ከእጃቸው ጋራም ቸነከሯቸው። ዳግመኛም የአንገታቸው የሚደርስ የብረት ትከሻ ሰሩ። በፊቱም በኋላውም ደግሞ ቸነከሯቸው። ዳግመኛም ሰውነታቸው የሚሸፍን የብረት ልብድ ደግሞ አዘጋጁ። ምንም እንዳይታይም ደግሞ ሰውነታቸውን ይሸፍን ነበረ። በብረት ሰሌዳ ላይም ደግሞ ጎኖቻቸውን ቸነከሯቸው። ዳግመኛም የብረት ጫማ አዘጋጁ። ከእግር ተረከዛቸው እስከ ጭናቸው ድረስ በብረት ችንካር ቸነከሯቸው። ዳግመኛም ጨለማ የሆነ መጋረጃ አዘጋጁ። ፊታቸው ጋረዱ። ከአካላቸው ብረት ደግሞ ያልሸፈነው ምንም እንዳይቀርም ደግሞ ይተጉ ነበረ። ዳግመኛም ሊቃውንቱን ምትሃት የሚያደርጉ ጠቢባንን አዋቂዎች አመጡ። በጥበባቸው የምታደርጉትን አስተውሉ። በእነዚህ በሁለቱ ጠንቋይ ሰዎች ምን እናደርግ? ይህ ከባድ ክፉ አድርገዋል። በክፉ አሟሟት ልንገድላቸው እንሻለን። እናንተም ከእኛ ዘንድ ደግሞ ጥሩ ፍርድን ደግሞ ታላቅ ክብርን ደግሞ ታገኛላችሁ አላቸው። ጥንቁልናን ደግሞ የሚያደርጉ ጥበበኞቹም መለሱላቸው እንዲህ አሏቸው፣ አለቆችም የእርሳስ ዕቃ፣ ታላቅ የብረት ጋን፣ 7 የሰሊጥ ዘይት እንዲያመጡ አዘዙ። በውስጡ ስብ ደግሞ የአደሮ ማር፣ የላም ቅቤ፣ የብዙ የተለያዩ እንስሳትን የሚያቀጣጥሉ ቅመማት ከዲንና ከባሩድ ጋር ደግሞ ዝፍት ከቀልፎኒያም 7 ልጥር እንዲጨምሩ አዘዙ።
አሏቸው። ዳግመኛም የዝግባት እንጨት ቁልቁል የተባለ ደግሞ እግርና ብዙ እንጨቶችን አመጡላቸው። አለቆቹ ምትሃት የሚያደርጉ ደግሞ ጠቢባን አዘዙ። የጠንቋዮችን ሁሉ እንደሚያቀርቡላቸው የበሰለ ልዩ ልዩ መድኃኒት ደግሞ እንዲያመጡላቸው አዘዙ። በታላቅ ጋንም አቀለጧቸው። የቅዱሳኑ የጳውሎስና የፊልጶስ ሰውነት ባለበት ስጋቸው እስከሚላጠቅ ድረስ በብረቱ ደግሞ ሰሌዳም ላይም ደግሞ ጨመሩ። ዳግመኛ ከእግራቸው እስከ ራሳቸው ከፍ እስከሚል ድረስ ያቀልጡት ያንን የአደሮ ማር ሐዋርያው ባሉበት በብረቶቹ ላይ ደግሞ በኩል አፈሰሱት። ወዲያና ወዲህ ይፈስ ዘንድ ገደል ቆፈሩ። በውስጡም ደግሞ ያቆሟቸው በእነሱ ላይም ደግሞ አፈሰሱት። ስለዚህም እስከ ራሳቸው ድረስ ከፍ አለ። ከዚህ በኋላ ከገድሉ አውጡት። ጥበበኞችም ተሸከሟቸው። ግዙፍና ቁመቱ ከምድር እስከ ጫፍ ድረስ 5 ክንድ የሚሆን የምሰሶን እንጨትም ደግሞ አቆሟቸው። ከውጭውም ደግሞ በዲን የተቀባ ነበረ። በእነዚህ እንጨት በታላላቅ ችንካሮች እግሮቻቸውን ቸነከሩ። በሀገሪቱ መንታ መንገድ ደግሞ ባለው ተክል ቦታ በርም ደግሞ አቆማቸው። የእንጨት ክምርም አስቀመጡ። ሐዋርያትን ጠሯቸው። እነዚህ ጳውሎስና ፊልጶስ ናቸው። ዳግመኛም ቅዱሳን ጳውሎስና ፊልጶስ ባሉበት አደባባይ የእንጨት ክምር የወይን ሐረግንም ከፍሬው ጋር ጨመሩ። ጴጥሮስን አገልጋዮች እንዲህ አሏቸው፣ በእሳት ሳያቃጥሏችሁ ያዩአቸው ዘንድ ሕዝብ ሁሉ እንዲሰበሰቡ ለሀገሪቱ ሁሉ አዋጅ ነጋሪ ተላከ። ያን ጊዜ አለቆች ሰዎች ይቆሙ ዘንድ አዘዘ። ዳግመኛም በታላቋ ሀገር በሮም ወንዱም ሴቱም ታላቁም ታናሹም የዚህ ሀገር ሰዎች ሁሉ ወደዚህ አገር ይመጡ፣ የእነዚህንም ሁለቱን ፈላስፎች መሰቀል ታዩ ዘንድ በሀገሪቱ መንታ መንገድ መካከል ወዳለች ወደ አትክልት ቦታ ኑ በማለት እንነግራቸዋለን እያሉ ደግሞ በመጮህ ዞሩ። ጠንቋዮች ሆነዋልና በሀገሩም በእነዚህ ምክንያት ግድያ ሆኗል አሉ። ሕዝቡ በዚያም ደግሞ አገር የአዋጅ ነጋሪው ድምፅን በሰሙ ጊዜ ሁሉም ተሰበሰበው። ሐዋርያትን ደግሞ በአንድ ጥበብ ፍልስፍና የሚማሩ ሕፃናት ወዳሉበት ደርሰውም ደግሞ ሐዋርያትን ጳውሎስና ፊልጶስን ከበቧቸው። ቁጥራቸው 12 ሕፃናት ናቸው። እነሱም ያለቅሱ ፊታቸውን ይመቱ ነበረ። ጌታችን ሆይ ይህ መከራ ስላገኘን ወየሉን አሉ። ማንም ያላየው ያገኛችሁ እንዴት ነው? ሰውም በአንድነት አይነት ፍርድን አልወደቀም። ሕዝቡ በተሰበሰቡ ጊዜ የሀገሩ ሽማግሌዎች በሐዋርያት ላይ ደግሞ እሳት ያነደዱ ዘንድ አዘዙ። ፍሬ ባልያዘው የወይን ቦታ ደግሞ እሳቱን ባነደዱ ጊዜ ቅዱሳን ሐዋርያት ጳውሎስና ፊልጶስ ባሉበት በእንጨቱ ክምር ላይ ደግሞ እሳቱ ፈጽሞ ነደደ። ከባረዱ፣ ከዝፍቱ፣ ከዲኑ፣ ከቁልቋሉ፣ ከአደሮ ማሩና ከሌሎችም ቅመማት የተነሳ የእሳቱ ነበልባል ከሰውነታቸው ከፍ አለ። ሁለንተናው ደግሞ እንደሚሆን ድረስ ከፍ አለ። የሀገሩ ሰዎች የታሰሩ እነዚህ 2 ወንዶችም ወዮላቸው እያሉ አሰምተው ተናገሩ። ሐዋርያት ግን ወደ ጌታችን ወደ አምላካችን ወደ ኢየሱስ ክርስቶስ ማለዱ። ለአንተ ምስጋና ይሁን፣ ከአንተ አስታርቀን፣ አገልጋዮችንም ቸል አትበለን። ከአባት በቀር ለልጆች ደግሞ የሚራራ ማን ነው? ኃይላችን አንተ ነህ፣ መጠጊያችን፣ በችግራችንም ጊዜ ረዳታችን አንተ ነህ አሉ። የሀገሩ ሰዎች አለቆችም በድንጋይ ይወግሯቸው ዘንድ ፈለጉ። የሐዋርያት ትምህርት፣ ጸሎት ወደ እግዚአብሔር ነውና የሀገሩን ሰዎች ሁሉ ልቦና አራርቷልና። ከአለቆች አንዱ መለሰ፣ ጥቂት ታገሱ፣ የተደረገውን እነግራቸዋለን አላቸው። የሀገሩ ጸሐፊም ደግሞ ሕዝቡም ተናገራቸው። በቦታቸው ለጥቂት ሰዓት በትዕግስት እንዲቆዩም አዘዛቸው። ሁከቱ ጸጥ ባለ ጊዜ አለቆች ወደ ቴዎዳስ ቤት ላኩ። ሚስቱና ልጆቹን ቴዎድሮስንም አመጡ። በሜዶን ንጉሥ ልጅ የተመሰለው ሰይጣን ባለበት ሙተው ነበርና፣ አለቆችም ለገዳዮች አታልቅሱ፣ ነገር ግን በግፍ የተገደሉትን አልቅሱ አሏቸው። ሕዝቡ የቴዎዳስን ሚስትና ልጁን ቴዎድሮስን ደግሞ ወድቀው
ሙተው በተመለከቱ ጊዜ ድንጋይ አንስተው ሐዋርያትን ወገሯቸው። ሰይጣንም በመካከላቸው ቆሞ በእግዚአብሔር ሐዋርያት ላይ ልቦናቸውን አስጨከነው። ከነዚህ ቅዱሳን ጳውሎስና ፊልጶስ ናቸው። የቴዎድሮስ ሚስትና ልጁም ሙተው ወድቀው ነበረ። የሀገሩ ሰዎች ይመለከቷቸው ነበረ። አለቆች ግን ደግሞ እንደ ሐዋርያት እንደ ጳውሎስና ፊልጶስ ይጸልዩ ነበረ። የቆሙት ባለሟሎችም ከሐዋርያት ሰውነት እሳቱን ያስወግድ ዘንድ ነገሯቸው። ጴጥሮስም ወደ እነርሱ ቀረበ፣ ትጥቁንም ደግሞ መዘዘ። በሐዋርያት ሰውነት የዞረው በሰሌዳ ያለውን የተቸነከሩበትን ፈታው። በፊታቸውም ደግሞ ጊዜም እጆቹም ደግሞ ተልጦ ነበረ። ከሰሌዳው ጋራም ተጣብቆ ቀረ። ከሐዋርያት ሰውነት ደሙ ወደ መሬት ተንጠፈጠፈ። የሀገሩ ሽማግሌዎች እናንተ ክፉና አመፀኛ የምትሆኑ ጠንቋዮች ሆይ በሰውነታችሁ ከአመጣባችሁ ስቃይ ገና በሕይወት ናችሁን አሏቸው። ቅዱሳኑ ጳውሎስና ፊልጶስ መለሱ እንዲህም አሉ፣ እኛ እናንተ እንደምታስቡት ጠንቋዮች አይደለንም። እኛ የሰይጣንን ጥንቁልና እንሽራለን እንጂ አሏቸው። ዳግመኛም ለሁለተኛ ጊዜ ሰውነታቸው ላይ ደግሞ እሳት እንዲያነዱባቸው አዘዘ። ክብር ይግባውና ጌታችን ኢየሱስ ክርስቶስ ከሰማይ ወርዶ ተገለጠላቸው። የእሳቱን ነበልባልም ደግሞ ከእነሱ አጠፋላቸው። የቅዱስ ጴጥሮስ የቅዱስ ጳውሎስና የቅዱስ ፊልጶስ በረከት በእኔ በእናንተ በሁላችን ላይ ይደር ዛሬም ዘወትርም አሜን። የቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን ዘንድ የእሱ በጎ ፈቃድ ይሆን ዘንድ በአንድነት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ነሽ፣ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደዱ ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያሰረን ዘንድ ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ቤተሰብ የሆናችሁ ይህንን ቪዲዮ ሼር፣ ላይክ፣ ኮመንት በማድረግ ለምእመን ታደርሱልን ዘንድ በቅዱሳኑ ስም እንለምናችኋለን። ከዚህ በመቀጠል ደግሞ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን ገድል አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ይህች መጽሐፍ በክብር በፍጹም ምስጋናና በማህሌትና ካህናት፣ ዲያቆናት፣ ሕዝብና አሕዛብ፣ ሴቶች፣ ወንዶች፣ ሽማግሌዎችና ሕፃናት ድባብ ቢኖር በድባብ ሆኖ ባይኖር የቀጭን ልብስ ደግሞ ሰቀላዎችን ድንኳኖችን ሰርተው ተሰብስበው ያንበቧት። ሁሉም ይህን ደስታና አለይታ በህሊና ንቃት በንቃተ ህሊና ባለመወላወል በፍቅር ወዲያና ወዲህ ደግሞ ባለማመንታት ይስሙት። በአባታችን አቡነ ገብረ መንፈስ ቅዱስ አማላጅነት ላመነ ይህ የሕይወትን የበቁአኤት የድነትን መጽሐፍ ነውና እግዚአብሔር ከአባታችን ከአቡነ ገብረ መንፈስ ቅዱስ በረከት ለሁላችን የክርስቲያን ወገኖች ሁሉ ያድነን ለዘላለሙ አሜን። አባታችን ለአባ ዮሐንስ የአንድ ኃጢአተኛ ቄስን በደልን ደግሞ እንደነገሩት አንድ ቀንም የመንፈስ ቅዱስን ነገር ሲናገሩ አባታችን ለገዳማዊ ቄስ እገሌን ተመልከት አለው። የቅዱስ ቁርባን ሥርዓትን ለመፈጸም ገብቶ የእግዚአብሔር መልአክ ከቤተ መቅደስ ውጭ ከሰቀላው ምሰሶ ጋር ደግሞ ሥርዓተ ቁርባንን ደግሞ እስከሚፈጽም ድረስ የሚነካው ሆኖ ስለተገኘ የፍጢ ደግሞ አስረውት ደግሞ ነበረ። አባ ዮሐንስ የአባታችን የገብረ መንፈስ ቅዱስን ትምህርት በሰማ ጊዜ ፈርቶ ተንቀጠቀጠ። በቤተ መቅደስ ያሰሩት የዚህ ሰው በደሉ ምንድነው አለው። አባታችን ገብረ መንፈስ ቅዱስም በደሉ ለምን ትመረምራለህ አለው። ዳግመኛም ሥርዓተ ቁርባን ከፈጸመ በኋላ እንደሚፈታ ከቤተ መቅደስም ወጥቶ ከሰው ጋር እንደሚኖር ነገረው። ገዳማዊ ዮሐንስ ለአባታችን ለመግባት የሚያስችላቸው ስራ ደግሞ ሁሉ ካህናት እንደዚህ ገዳማዊ ዮሐንስ ለአባታችን ለመግባት በማያስችላቸው ስራ ሁሉ ካህናት እንደዚህ
ይታሰራሉና አለ። አባታችን ገብረ መንፈስ ቅዱስም ንጹሕ ሳይሆንና ሃይማኖት ሳይኖረው ቅዱስ ሥጋውን ሊዳስስ ለደፈረ ሰው በእግዚአብሔር አድሎ ወይም ደግሞ ማዳላት አለን አለው። ምናልባት ቢገባም እንደዚህ መላእክት ቅዳሴ እስኪፈጸም ድረስ ከምሰሶ ጋር ደግሞ የኋሊት ያስሩታል። ሊቀድስ የሚገባም ወይም የሚቻለው ይገባል አለው። መንፈስ ቅዱስ ከመሰዊያው አይርቅም አለው። የአባታችን የገብረ መንፈስ ቅዱስ ነገር በሰማ ጊዜ አባ ዮሐንስ የአባታችን ነገር ደግሞ እውነት መሆኑን ደግሞ ለመረዳት በዚህ ቤተ ክርስቲያን ደግሞ ለመቀደስ የገባ ማን ነው? ይቺ ሳምንትስ ተራው የማን ነው? ሲል ደግሞ መልእክተኞችን ላከ። ሁሉም በአንድ ድምፅ ቄስ ገሌ ሥርዓተ ቁርባን ፈጽሟል አሉት። ያ መልእክተኛም ዳግመኛ ቄሱን መረመረው። ቄሱም የሆነውን ሁሉ ነገረው። ያ መልእክተኛ የቄሱን ነገር ሰምቶ ወደ አባ ዮሐንስ ሄደና ነገረው። ሰምቶም እጅግ አደነቀ። የአባታችን ገብረ መንፈስ ቅዱስ ነገሩ እውነት ሆኗልና ቦታውም ቅርብ አልነበረም። አባታችን በመንፈስ ቅዱስ በመንፈሳዊ ራእይ ደግሞ ድብቅ ኃጢአቱን ያውቅበት ቄስ ካለበት ቦታ የራቀ ነው እንጂ። ይህን ደግሞ የሚያስፈራ የሚያንቀጠቀጥ ነገር ንጹሐን ባልሆኑ ካህናት ዕዳ እንዳለባቸው ያየው በሕይወቱ በምድር ላይ ሳለ ነውና። አንደኛ ቆሮንቶስ 11 ካህኑ በአንደበቱ ቅዱስ ሥጋውን ክቡር ደሙን ለቅዱሳን ይገባል ይላል። ራሱ መንፈስ ቅዱስን ሳይቀበል እንዴት ሌላውን ይቀድሳል? ጌታችን ስለ ሐዋርያቱ እነርሱ በእውነት የተቀደሱ የሆኑ ዘንድ ስለ እነሱ እኔ ራሴን ደግሞ እቀድሳለሁ እንዳለ ሐዋርያት ለራሳቸው መንፈስ ቅዱስ ከእርሱ ሳይቀበሉ እንዴት እግዚአብሔርን ይቀድሳሉ? የዚህ ቃል ትርጉም እኔ ራሴን እቀድሳለሁ የክርስቶስን ሥጋውን ደሙን በሚሆን በቁርባኑ ህብስትና በወይኑ እንደዚሁ ደግሞ ይተረጉማል። ካህኑ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሥጋና ደም ደግሞ ያደርገው በሚልበት ጊዜ እውነት ነው። ካህኑ እንዳዘዘ ይሆናል። ቅዱስ ጴጥሮስ በመልእክቱ አሁን የጠራችሁ ቅዱስ እንደሆነ እናንተም በሥጋችሁ ሁሉ ቅዱሳን ሁሉ ሁኑ፣ እኔ ቅዱስ ነኝ፣ ቅዱሳን ሁኑ የሚል ጽሑፍ አለና ለእያንዳንዱ በየሥራው ፊት ሳያንስ በእውነት የሚፈርድ አብን የምትጠሩት ከሆነ በሕይወታችሁ ዘመን ሁሉ እየፈራችሁ በእምነታችሁ ጸንታችሁ ኑሩ። ካህን ሆይ የሚያቃጥል እሳት መለኮትን በእጅ ትዳስስ ዘንድ ለአንተ ለምን ተገባ? ራስህን ከኃጢአት ሳታነጻ የመለኮት ፍላጻ እንዴት መያዝ ቻልክ? ሰው በራት ወይም ደግሞ በምግብ ጊዜ ሳይታጠብ እጁን በወጨት ደግሞ ማስገባት ያስቀድማልን? ምግቡ በተፈጸመ ጊዜ መታጠቡን ያስከትላልን? የረከሰና የሚያጸይፍ ራሱን ያላነጻ ይህ ሰው ምን ይሉታል? እርሱ እንደ ከልብ ይሆናል፣ በእርያም ይመስሉታል እንጂ። እናንተ ካህናቶች አስቀድማችሁ ራሳችሁን አንጹ፣ ከዚህ በኋላ ሥጋ መለኮትን ወደ መሥዋዕት ተመለሱ። ጌታ በወንጌል እንደተናገረ እናንተ ግብዝ አስቀድመ ከዓይንህ ምሰሶ አውጣ፣ ከዚህ በኋላ ደግሞ ባልንጀራህን ወይን ያለውን ጉድፍ ደግሞ በወንድም ያለውን ጉድፍ ለማውጣት ትችላለህ አለው። እጅና እግርን ደግሞ ፊትህን በውጭ ያለ ሥጋዊ ውሃ ደግሞ የሚያነጻው ነውርና እድፍ ማንጻት ብቻ አይጠቅምም፣ ውስጣዊ ሕሊናን ከኃጢአት ሁሉ ማንጻት ይበልጣል እንጂ። ጥራጊውን ደግሞ ከውስጡ እንደሚጠርጉለትና ያማረውንም ንጣፍ ደግሞ እንደሚያነጥፉለት እንደ ንጉሥ ቤት ንጉሡ በገባ ጊዜ ደግሞ ይደሰታል። ከእርሱ ጋር ያሉትንም በክብር እንደርሱ ሆነው ደስ ይላቸዋል። እንዲህ እናንተ ካህናቶች በአካሄዳችሁ ሁሉ የተዘጋጃችሁ ሁኑ፣ አስተዋዮች ሁኑ። ነቢይ እንደተናገረ እግዚአብሔር እንዳይቆጣ ጥበብን ያዟት፣ ከእውነት መንገድ እንዳትጠፉ። የተናገረው እውነት ነው። ካህን ሆይ ጥበብን አጽንተህ ያዝ፣ ጌታ በአንተ ላይ እንዳይቆጣብህ። የነደደ እሳት እያየህ ያለ ጥበብ እጅህን ወደ እርሱ አታስገባ።
እንዳያቃጥልህ። ሴት ከመዚያት ጋር ምድጃ እንደምትሰራ በውስጡም ደግሞ እሳትን ታነዳለች፣ በጉጠት መያዣም ትቆሰቁሰዋለች። ህብስቱንም ጋግራ አከንባሎ ደግሞ ትከድነዋለች። በበሰለ ጊዜ ታዋጠዋለች፣ የሚገባውን ሰጠዋለች፣ የጣፈጠም ይሆናል። ሽታውም ወይም ደግሞ መዓዛው ከሩቅ ያውዳል፣ በጥበብ ሰርተዋለችና። እንዲሁ እናንተ ጥበብን ተማሩ፣ የመለኮት እሳትን ትዳስሱ ዘንድ እንደ ምድራዊ እሳት አይምሰላችሁ፣ የሚያቃጥል እሳት ነው እንጂ። ወንድሜ ሆይ እወቅ፣ ተረዳ፣ ፈጣሪ በአንተ ላይ እንዳይቆጣ ከነድንኳኖቻቸው እንደወጠቻቸው እንደ ዳታንና እንደ አቤሮን ደፍራችሁ አትንኩ። የቃሬን ልጆች ከምስሩ ድንኳን የወጣች እሳት ደግሞ አቃጠለቻቸው፣ በመቃጠላቸውም ጥናዎቻቸውም ተቀደሱ። ካህን ሆይ አስተውሉ፣ የሚያቃጥል እሳትን እንዳትዳስሱ። ከእናንተ አስቀድሞ ሌዋውያን እንደበላችሁ እንዳይበላችሁ። ዳግመኛም ራሳችሁን ስታነጹ የመለኮት እሳትን እንዳትዳስሱ በድፍረት ያገኛቸው መቅሰፍትን አስተውሉ። አምላካችን የሚያቃጥል እሳት ነውና እግዚአብሔርን የምትረሱ ሁላችሁ ይህንን ደግሞ አስታውሉ። ከእውነት ጎዳና የሚጠፋ ሐሰተኞች፣ ነፍስ ገዳዮች፣ ሌቦች፣ ባልንጀራቸው ላይ ደግሞ በደልን የሚያደርጉ፣ በሕይወት ሳሉ ንስሐን የማያውቁ ሴሰኞች፣ ስራቸው እንደዚህ የሆኑ ሁሉም አይቅረቡ፣ ፍዳ እንዳያገኛቸው። በእጁ ቅዱስ ሥጋውን እንዳይዳስስ ጣቶቹንም ደግሞ ወደ ክብር ደሙ እንዳይነካ ካህኑ ሲያስሩት አባታችን ገብረ መንፈስ ቅዱስ እንደተመለከተ ደግ ካህን የክህነትን ተግባር በንጽህና ያቀረበ ነው። የመቅሰፍት ብድራት ወይም ፍዳም ለካህናቱ ብቻ የሚሆን አይደለም፣ የክርስቶስ ሥጋና ደም ለሚቀበል ነፍስና ሥጋውንም ላላነጻ ሁሉ ነው እንጂ። ሐዋርያው ቅዱስ ጳውሎስ እንደተናገረ አሁንም ሳይገባው ይህንን ኅብስት የበላ ይህንን ጽዋ የጠጣ ስለ ጌታችን ሥጋ ይፈረድበታል። ስለዚህ ሰው ራሱን መርምሮ ሰውነቱን ከኃጢአት አንጽቶ ከዚህ ኅብስት ይብላ፣ ከዚህም ጽዋ ይጠጣ። ሳይገባው ይህን ኅብስት የበላ ይህን ጽዋ የጠጣ ፍርዱንና መቅሰፍቱን ለራሱ ይበላልና የጌታ ሥጋ መሆኑን ደግሞ ካላወቀ ሰውነቱ ንጹሕ ካልሆነ ቁርባንን መቀበል ለማንጻት አልተሰራም ወይም ለመቀደስ ለመክበር ነው እንጂ። በድፍረት የተቀበለው ሰው ግን አይቀደስም፣ አይከበርም። ከወንጌል ምሳሌ ፈልግ ታገኛለህ። ስለ አስያዘው ስለ ይሁዳ ለደቀ መዛሙርቱም ከእናንተ አንዱ ያስይዘኛል አላቸው። እርስ በርሳቸው ደግሞ መምህር እኔ ነኝ ተባባሉ። እርሱም እኔ ቁራሽ አጣቅሼ የምሰጠው እርሱ ያስይዘኛል አላቸው። ከዚህ በኋላ በከበሩ እጆቹ የፈተተው ነገር ግን የይሁዳ ልብ ንጹሕ አልነበረም። የጌታን ኢየሱስ ክርስቶስ ደቀ መዝሙር የሚያነጻ ቁርባንን በመቀበሉ እንዳልጠቀመው እንዲሁ ለብስጩ ሰው ቅዱስ ቁርባንን በካህን እጅ መቀበል አይጠቅመውም። ጌታችን ለአባታችን ለገብረ መንፈስ ቅዱስ የታላቅ ምስጢር ሥርዓትን እንደዚህ አድርጎ ደግሞ አሳየው። የማይገባው ሰው እንዳይዳስሰውና እንዳይቀበለው ራሱን በንስሐ ማንጻት አስቀድም ብድራቱን ያገኛልና። የተመሰገነ አባታችን ገብረ መንፈስ ቅዱስ እንደተናገረ ኃጢአት ሰርቶ በደሉን ለካህን የተናዘዘ ሰው ቢኖር ያን ጊዜ እንዳልበደለ ሰው ንጹሕ ይሆናልና። መንፈስ ቅዱስ ባደረበት በዚህ ሰው ንጽሕናን ገንዘብ አድርጎ ወደ እርሷ ደግሞ በመጣ ጊዜ ቤተ ክርስቲያን በሙሽራዋ ክርስቲያን እንደምትደርስ ደግሞ ከእርሷ ደግሞ ትደሰታለች። የጻድቁ የአባታችን የአቡነ ገብረ መንፈስ ቅዱስ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር ለዘላለም። እንዲህም ብለን ቅዱስ ልጅ እንዳስተማረን አባታችን ሆይ ብለን ስም እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣
ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር ይበለን እኛም የበደልን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና፣ ተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያሰሪን ዘንድ ለዘላለሙ አሜን። ከዚህ በመቀጠል ደግሞ ስንክሳር ዘወርሃ ግንቦት 5 ቀን የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 5 ቀን በዚህ ቀን የካህኑ ኬልቅዮ ልጅ ታላቅ ነቢይ ኤርምያስ አረፈ። ይህም እውነተኛ ነቢይ የአሞጽ ልጅ የይሁዳ ንጉሥ ኢዮስያስ በነገሰ በ13 ዓመቱ ማስተማር ጀመረ። ከዚያም በይሁዳ ንጉሥ በኢዮስያስ ልጅ በኢዮአቄም ዘመን 11ዱ የሴዴቅያስ ዘመነ መንግሥቱ እስኪፈጸም በ5ኛው ወር ኢየሩሳሌም እስከ ተማረከችበት ጊዜ ያስተምር ነበረ። ስለ ራሱ እንዲህ ሲል ራሱ ተናገረ። የእግዚአብሔር ቃል ወደ እኔ መጣ። እግዚአብሔርም እንዲህ አለኝ፣ በእናት ማኅፀን ሳልፈጥር ወደድኩ፣ ከእናትም ማኅፀን ሳትወጣ መረጥኩ፣ ለአሕዛብ መምህር አደረግኩ አለኝ። ይህም ነቢይ የእግዚአብሔር አምልኮና ሕጉን በመተዋቸው እንዲህ ሲል የእስራኤል ልጆችን ገሠጻቸው። ተጠበቁ፣ ንስሐም ግቡ፣ የእግዚአብሔር ቁጣው በላያችሁ እንዳይወጣ። ሁለተኛም እንዲህ ብሎ አስረዳቸው፣ ወደ ፈጣሪያችሁ እግዚአብሔር ካልተመለሳችሁ ያለዛ የከላውዲያዊውን ንጉሥ ናቡከደነጾርን በላያችሁ እርሱ ያስነሳዋል ይማርካችኋልም። እንደ ቃሉም ሆነ። ሁለተኛም ሕዝቡ ተማርከው 70 ዘመን እንደሚኖሩ ትንቢት ተናገረ። ደግሞ የክብር ባለቤት ኢየሱስ ክርስቶስ ለኩነተ ሥጋ እንደሚመጣና መከራ እንደሚቀበል የአስቆሮቱ ይሁዳ እንደሚሸጠውና 30 ብር እንደሚወስድ ተናገረ። ብዙ ሰዎች ሥራዎችም ተናገረ። አይሁድ ግን ሊገድሉት ወደው ገርፈው አስረው በጉድጓድ ውስጥ ጣሉት። እግዚአብሔር አዳነው። እርሱ ግን ስለ እነርሱ ይለምንና ይማልድ ነበረ። እግዚአብሔር ስለ እርሳቸው ወደ እኔ ተማልድ፣ እነርሱ ከክፋታቸው አይመለሱምና አለው። ናቡከደነጾርም የኢየሩሳሌምን ሕዝብ በማረከ ጊዜ ከእሳቸው ጋር አልማረከውም። ነገር ግን ከምርኮ የቀሩት ወደ ግብፅ አገር ወሰዱት። የግብፅን ሰዎች ሲያጠፋቸው የነበሩ በግብፅ ወንዞች የሚኖሩ አራዊትን በእርሱ ጸሎት እግዚአብሔር አጠፋቸው። ከዚያም ወደ ባቢሎን አገር ወሰዱት። በዚያም የእስራኤል ልጆች ከምርኮ እስኪመለሱ ትንቢት እየተናገረ ሕዝቡን ሲያስተምር ኖረ። የትንቢቱም ወራት በተፈጸመ ጊዜ አይሁድ በድንጋዮች ወገሩት፣ ነፍሱንም በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በነቢዩ ጸሎት ይማረን። በረከቱ ከኔ ከኃጥኡና ከእናንተ ከሕዝበ ክርስቲያን ጋር ጸንታ ለዘላለሙ ትኑር። አርኬ ሰላም ለኤርምያስ እምነቢያተ አብያን ወልደ ኬልቅዮን ካህን አርፈተ ብርት ተሰመይ ወአምደ ሐጺን እስመ ተነበየ በእንተ ክርስቶስ መድህን እስከ ወገሮ እስራኤል በእብን አሜን። በግንቦት 5 ቀን የሚከበሩ ዓመታዊ ክብረ በዓል ቅዱስ ኤርምያስ ነቢይ። በወርሃዊ ክብረ በዓል ቅዱስ ጴጥሮስ ሊቀ ሐዋርያ፣ ቅዱስ ጳውሎስ ሐዋርያ፣ አቡነ ገብረ መንፈስ ቅዱስ፣ ቅዱስ ዮሐኒ ኢትዮጵያዊ፣ ቅዱስ አሞኒ
ዘናሂዎስም በረከታቸው ይደርብን። ኢየሩሳሌም ሆይ ነቢያት የምትገድል ወደ እርሷ የላኩትንም የምትወግር ዶሮ ጫጭቶቿን ከክንፎቿ በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድኩ፣ አልወደዳችሁም። እነሆ ቤታችሁ የተፈታ ሆኗል፣ ይቀርላችኋል እላችኋለሁና በጌታ ስም የሚመጣ የተባረከ ነው እስክትሉ ድረስ እንግዲህ ወዲህ አታየኝም። የቃሉ ባለቤት እግዚአብሔር ክብር ምስጋና ይድረሰው። ስናነብ የጎደሉን የነጠበውን በአፈ መላእክት አሟልቶ አቃንቶ እግዚአብሔር ይቀበለን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስ። በአንድነቱንን ቅዱስ የሆነው ገናና የሆነው ስሙን አባታችሁን ይንበል። አባታችሁን በሰማያት የምትኖሩ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና፣ ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለሚይልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያግብ ነው ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ።